It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእንግሊዝ ፕሪሚየር ሊግ እና አጓጊው የዋንጫ ፉክክር በዚህ የዋንጫ ፉክክር ውስጥ በዋናነት ያሉት ማን ሲቲ እና አርሰናል ናቸው። አርሰናል ከማንቸስተር ሲቲ ይበልጣል በ5 ነጥብ። ግን አርሰናል በተጫወተው ጨዋታ ብዛትም ከማንቸስተር ሲቲ በ1 ይበልጣል። ምናልባት ከተስተካካይ ጨዋታ በኋላ ማንቸስተር ሲቲ ከአርሰናል የሚያንሰው 2 ነጥብ ብቻ ሊሆን ይችላል። በአርሰናልና በማንቸስተር ሲቲ መካከል የሚኖረው ዋንጫን የማንሳት ፉክክር ኤፕሪል 18 ሁለቱ ክለቦች እርስ በርሳቸው በሚያደርጉት ጨዋታ ደግሞ የበለጠ ብዙ ነገር ይለይለታል ተብሎ ይጠበቃል። ይህንን ስንል እስከዛ ድረስ ይሄው መተናነቅ ይቀጥላል ወይ? ቦታ መቀያየር ይኖራል ወይ? ልዩነትን ማስፋት ሊያጋጥም ይችላል ወይ? የሚሉት ነገሮች በሙሉ ገና በሂደት ውስጥ የምናያቸው ናቸው። ለአርሰናልም ለማንቸስተር ሲቲም የዘንድሮን የውድድር ዓመት በውጤታማነት በሻምፒዮንነት ለማጠናቀቅ የሚደረገው ትግል ግን ብርቱ ትግልን፣ ብርቱ ጥረትን ይፈልጋል። ፈታኝነትም አለው። እያንዳንዱ ጨዋታ ላይ የሚያጋጥም ጥሩ ያልሆነ ነገር ከውጤት አንጻር የቡድኖቹን ሻምፒዮን የመሆን ተስፋ ሊጎዳ ይችላል። እንዲህ መሆን ለአርሰናል ምን ማለት እንደሆነ ከዚህ በፊት አንስተናል። በዘንድሮ የውድድር ዓመት በ2022-23 በ2023-24 እንዳደረገው አርሰናልን አሳዶ የመያዝ ጥረቱ ካልተሳካ ለጋርዲዮላና ለሲቲም መልካም አይደል። ካደረጉት ደግሞ የሚያስተላልፉት መልእክት በጣም ከባድ ነው የሚሆነው። እንዲህም ሆነው እምል ይመስለኛል በዛን ጊዜ አሳደው ሲይዟቸው ለጉብዝናቸው ነው። አሁን አሳደው አርሰናልን መያዝ ብቻ ሳይሆን በልጠው ሻምፒዮን የሚሆኑ ከሆነ በጣም ከባድ ነው የሚሆነው። ታዲያ በዚህ የሁለቱ ክለቦች ዋንጫን ለማንሳት በሚደረግ ፉክክር ውስጥ አሰልጣኞቹ ያላቸው አቅም፣ ተጫዋቾቹ ያላቸው ደረጃ እና ብቃት ወሳኝ ነው። ማን በየትኛው ቦታ ከማን ይሻላል የሚል ነገር እያነሱ መነጋገር ይቻላል። ለምሳሌ ከጋርዲዮላና ከአርቴታ ማን ነው የተሻለ አሰልጣኝ ብለን ብንል ያው ለንጽጽር የሚቀርብ አይደል። የጋርዲዮላን መሻል በእጅጉ ሁሉም ይመሰክራል። ግን አሁን ዛሬ በተለየ ሁኔታ ብናነሳው ደስ የሚለኝ በዚህ የአርሰናልና የማንቸስተር ሲቲ ዋንጫን የማንሳት ትግል ውስጥ ግብ ጠባቂዎቹ የሚኖራቸው ሚና፣ ግብ ጠባቂዎቹ የሚጫወቱት ሚና፣ ይሄ ማለት ራያ እና ዶናሩማ በእነዚህ ክለቦች የዋንጫ ፉክክር ውስጥ የሚኖራቸው ሚና እንዴት ያለ ነው፣ እንዴት ይገለጣል የሚለውን እንድናስብበት የሚያደርግ እንድንነጋገር የሚያደርግ ነው። ማን ነው የተሻለው? ይሄ ኤክስፒሪየንስ ከፓይኤስጂ ጋር እንዲያሸንፏል፣ ኤሲ ሚላን በነበረበት ጊዜ እንዲያርጓል ምናምን፣ ይህም ደግሞ አርሰናል ቤት እንዲያርጓል ምናምን ሳይሆን ከረንት ሊኖር ለዋንጫ ፉክክር አሁን በዘንድሮ የውድድር ዓመት የዶናሩማ ብቃት፣ አሁን በዘንድሮ የውድድር ዓመት የዴቪድ ራያ ብቃት ቢለካ ቢነጻጸር ቢሰፈር ከባድ በጣም አሉ የሚባሉት ግብ ጠባቂዎች በፕሪሚየር ሊጉ ብቻ ሳይሆን በአውሮፓም ደረጃ ስማቸው የሚነሳ ነው። ሁለቱም ዶናሩማም እንደዚሁም ደግሞ ራያም
ግን ሁለቱ ደግሞ ጎበዝ ጠባቂዎች ግብ ጠባቂዎች ናቸው እንጂ ብዙ ደግሞ የተለያየ ነገር አላቸው አይደለ? ለምሳሌ አሁን እንዳልከው የዶናሩማን ጉዳይ ብናነሳ በተለያዩ ሊጎች ላይ በጣም ትልቅ ኤክስፔሪንስ አለው። እንደገና ደግሞ ዋንጫ ማንሳትም የቻለ ግብ ጠባቂ ነው። የአውሮፓ ሻምፒየንስ ሊግ ዋንጫን ፓሪስ ሰን ዠርማ ባለፈው የውድድር ዓመት ሲያነሳ በሱ ምክንያት ነው ተብሎ እኮ ነው ሀሳብ የተሰጠው። ደግሞም በትክክል የሚያስኬድ ነገር ነው። ስለዚህ ያንን ኤክስፔሪየንስ ያንን ልምድ በደንብ ያካበተ ግብ ጠባቂ ነው። እንደገና ደግሞ በሁለቱ መካከል ንጽጽሩ ሲሰራ አንድ የሚነሳው ነገር በእጅ ኳስ በመቆጣጠር የሚደርስበት የለም፣ ግን በእግር የመጫወት ከፍተኛ ክፍተት አለበት ተብሎ እንደውም ሉዊስ ኤንሪኬ አንድ ከፓሪስ ሰን ዠርማ እንዲወጣ ያደረጉበት ምክንያት ይሄ ነው ተብሎ ይጠቀሳል። ግን ወደ ማንቸስተር ሲቲ ሲመጣ እንዴት ፔፕ ጋርዲዮላ ይህንን እሺ ብሎ ተቀበለ ተብሎ ትልቅ የመነጋገሪያ ርዕሰ ጉዳይ ነው። ምክንያቱም እሱም ግብ ጠባቂ ቢሆንም ግን በእግር የመጫወት ችሎታ ያላቸውን ግብ ጠባቂዎች ይመርጣል። ከዚህ በፊት ኤንደርሰን በጣም ትልቅ ጥቅም ይሰጥ የነበረው ያው በእግርም የመጫወት ትልቅ ኳሊቲ ስላለው ነው። እንደውም ብዙ አሲስቶች ሁሉ ያሉት ግብ ጠባቂ እኮ ነው። ስለዚህ ሁለቱ የተለያዩ ናቸው፣ ግን ደግሞ በጉብዝና ረገድ በጣም ጎበዝ የምንላቸው ግብ ጠባቂዎች ናቸው። ለምሳሌ የራያን ደግሞ ስናነሳ በእግር የመጫወት ኳሊቲው በጣም አሪፍ ግብ ጠባቂ ነው። አሁን ደግሞ ሰሞኑን በተወሰነ ደረጃ ይሄ ትኩረት የማነስ ነገር፣ ስህተቶች የመፍጠር ነገር ደግሞ እያየንበት እንገኛለን። ስለዚህ እዚህም ላይ ምናልባት ከልምድ አንጻር ነገሩ የበለጠ መታየት አለበት ሊባል ይችላል። ገና እኔ የራያም ልምድ ቢሆን አዲስ የሚያስብለው ነው ለማለት ይቸገራለሁ። ምናልባት ትልቁ ዲፍረንስ የሚመጣው ዶናሩማ ዋንጫ ያነሳ በተለያዩ ሊጎች ላይ እየተጫወተ የሚለውን ካነሳን ነው እንጂ ዴቪድ ራያም በቂ የሚባል ልምድ ከአርሰናል ጋር አካብቷል ብዬ ነው የማስበው። እና ሁለቱም በጣም ጥሩ ግብ ጠባቂዎች ናቸው፣ ግን ደግሞ የየራሳቸው ኳሊቲና የየራሳቸው ልዩነት ያላቸው ናቸው። ግን ሁለቱም ለክለቦቻቸው ውጤት ማምጣት የሚጫወቱት ሚና ግን በጣም ትልቅ እንደሆነ እናምናለን። አዎ፣ በነገራችን ላይ ለማንቸስተር ሲቲና ለአርሰናል አሁን የዋንጫ ተፎካካሪ ሆኖ ስላሉ አነሳ ናቸው እንጂ በአንድ የውድድር ዓመት የአንድ ቡድን የሊጉን ዋንጫ የማንሳት እድል መስፋት እድል መጥበብም ግብ ጠባቂዎች ያላቸው ሚና በጣም ወሳኝ ነው። ይሄ ምንም የሚያጠራጥር አይደለም። እንደውም በቀደም ዕለት ኤድዊን ቫንደርሳር አንድ ነገር ሲናገር ነበረ። በእያንዳንዱ ቦታ ላይ የእንግሊዝ ፕሪሚየር ሊግን አይነት ውድድር ለማሸነፍ ምርጥ ተጫዋቾች እንዲኖሩ ግድ ላይሆን ይችላል። ቢኖሩ አሪፍ ነው። ያ ማለት ተከላካዩም፣ አማካዩም፣ የመስመር ተጫዋቹም አጥቂውም አሪፍ ቢሆኑል በቃ ምንም እንከን የለሽ ናቸው ቢባል ውጤታማነትህን በጣም 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 ከፍ ወዳለ ደረጃ ይወስደዋል። ነገር ግን በሆነ ቦታ ላይ ሴንተር ባኮች አሪፍ ሆኖ ፉል ባኩ ላይ ብትጓደል፣ ባክፎሩ አሪፍ ሆኖ ሴንትራል ሚድፊልደሩ ጋር ክፍተት ቢኖር እንደው አጥቂው ነው እንጂ ምናምን ብንል በቃ እንደዛም ተሆነ ዋንጫ ሊያሸንፍ ይችላል አንድ ቡድን። በእያንዳንዱ የመጫወቻ ቦታ የግድ 100% ወይም 10 out of 10 ሌቭል ላይ ያሉ ተጫዋቾች ላይኖሩሽ ይችላል፣ ግን ስቲል ታይትሉ ልታሸንፊ ትችላለች። ይሄንን ዋንጫ የማሸነፍ እድል ግን የተዋጣለት ግብ ጠባቂ ሳይኖርሽ የማሳካት እድልሽ በጣም አነስተኛ ነው ይላል። ስለዚህ ከሴንተር ባኮችሽ መካከል አንዱ ቢያቅተው ስቲል ዋንጫ ልታሸንፊ ትችላለች። አማካይ ተጫዋቾችሽ ላይ ክፍተት ቢኖር መሀል ክፍሉ ነው እንጂ እየተባለም ዋንጫ ልትበይ ትችላለች። የአጥቂው ክፍል ጉድለት አይጎዳም አይደለም፣ ይጎዳል። ግን ከናጥቂው ክፍል ጉድለት ዋንጫ ልታሸንፍ ትችላለች። በበረኛ ድክመት የምትታሚና የምትጠረጠር የሆነች ግን የፕሪሚየር ሊግን ያህል ውድድር ዋንጫ ማንሳት አይቻልም። ይሄ የኤድዊን ቫንደርሳር የበቀደም ሀሳብ ነው። እኔ ልክ ነው ብዬ ነው የማስበው። ለምሳሌ ከተወሰነ ጊዜ በፊት ጆን ቴሪ ምን ብሎ ተናግሮ ነበረ? ቼልሲ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ እስከ 15 የሚደርሰውን ነጥብ ያገኘ ነው በፒተር ቼክ ጉብዝና ነዋል። በፒተር ቼክ ጉብዝና ቼልሲ
ሊያጣቸው ይችል የነበራቸውን 15 ነጥቦች አግኝቷላል፣ አሳክቷላል። ከ12 እስከ 15 እንዲህ አይነት በረኛ በቃ ይሉሽ እነዛ 15 ነጥቦች አተሻቸው ቢሆንስ ባንቺና ዋንጫ ባሸነፈው ቼልሲና ቼልሲን ተከትሎ ሁለተኛ በወጣው ክለብ መካከል የ15 ነጥብ ልዩነት እኮ ላይኖር ይችላል። ያለ ፒተር ቼክ ጉብዝና ሻምፒዮንነት አይሳካም ማለት እነዛ 15 ነጥቦች ስለሚታጡ። አሁንም ምሳሌ ወደዚህኛው የውድድር ዓመት እናምጣ ብንል አሁን ፌብሩዋሪ ላይ እኮ ነው የካቲት ላይ ገና አሁን በዚህ አሁን በምንኖርበት ወር የሊቨርፑልንና የማንቸስተር ሲቲን ጨዋታ ለሚያስታውስ ሰው በዛ የሲቲና የሊቨርፑል ጨዋታ በሊቨርፑል ተጫዋቾች ይደረግ የነበረን ምን ያህሉን ሙከራ ጎል እንዳይሆኑ አደረገ ዶናሩማ። ያ ጨዋታ እኮ ግፋ ቢላቻ ነው፣ ግን ዶናሩማ ያድናቸው የነበሩትን ኳሶች ሊቨርፑሎች ወደ ጎልነት መቀየር ስላልቻሉ ማንቸስተር ሲቲ 2 ነጥብ ተጨማሪ እንዲያገኝ አደረገው። በተገላቢጦሽ ቅድም ስላነሳሽው አንቺ ሰሞኑን ትንሽ የመሳሳት ምልክቶች እያሳየ ነው ስላለች በወልቭሱ ጨዋታ ወልቭስ አርሰናልን 2 ነጥብ ያስጣለው በዴቪድ ራያ ስህተት አይደለም። ያቺ የመጨረሻዋ 94ኛው ደቂቃ የገባችባቸውን ጓል አስታውሻት። ኳሷን ክሊር ለማድረግ በሱና በጋብርኤል ማጋሌሽ መካከል የነበረውን ነገር ጎሉ ከገባ በኋላም የሁለቱ የቃላት ልውውጥ ዶና እንትናን ዴቪድ ራያን እንዴት እንደዚህ ይሆናል ምናምን ያለበት ነው። በሌላ በኩል ደግሞ በዴቪድ ራያ የሚገርም ብቃት አርሰናል ሙሉ ነጥብ ይዞ የወጣበት እድሜ ለዴቪድ ራያ ይበሉ ተረፉ ዛሬ የሚባልበት ነገር ደግሟል። ስለዚህ ጉብዝናቸው ከፍ ያደርጋል። ውጤታማ መሆን ሲያቅታቸው ደግሞ የቡድኑን ማጠቃላይ ውጤታማነት ይዞ የመውረድ ነገር ይኖራል ነው። አሁን አንድ ጥያቄ እንጠይቅ። ለአንቺ ምርጡ ግብ ጠባቂ ማን ነው? ዴቪድ ራያ ነው ወይንስ ጂያንሉጂ ዶናሩማ ነው? ይህንን ስካይ ስፖርትስን በቅርቡ ጠይቆት ነበር። 51 በመቶ የሚሆኑት ዶናሩማን ብለዋል፣ 49 በመቶ የሚሆኑት ዴቪድ ራያን ብለዋል። ኦልሞስት አቀራርቧቸዋል። በዚህ የመስማማት ግዴታ የለብሽ። አይስማማለሁ። ከዛ ወደ መለኪያዎቹ እንሄዳለን። አይስማማለሁ። በዚህ ነው ያህል መጠን በጣም ተቀራራቢ ነው፣ ግን ትንሽ በቃ አሁን ይሄ እዚህ ስታቱ ላይ እንደተቀመጠው ስካይ ስፖርት ላይ አስተያየታቸውን የሰጡ ሰዎች ተቆጥረው የመጨረሻ ውጤት እንደተቀመጠው እኔንም ያስማማኛል። አዎ አሁን ራያ ቨርሰስ ዶናሩማ በኦፕታ የቁጥር መረጃዎች በዘንድሮ የውድድር ዓመት ብዙ የገባበት ማን ይመስልሻል? ዶናሩማ ይመስለኛል። እኩል ናቸው። ኧረ እሺ 21 ጎል የገባባቸው። እሺ በዚያ እኩል ናቸው። ሁለቱም አንደኛ ናቸው። አነስተኛ ጎል የገባባቸው ግብ ጠባቂዎች ሁለቱ ናቸው። እንደ ቡድን አይደለም ያልኩሽ፣ እንደ ግል ነው። ምክንያቱም ትራፎርድ ነበር አይደል የነበረው ግብ ጠባቂያቸው። ስለዚህ ትራፎርድ በነበረበት ጊዜ የገባ ጎል አለ። ከዛ በኋላ ነው ያስፈረሙት ዶናሩማ። እዛ ላይ ያለው ሌላ ነገር ነው። ዶናሩማ ላይ ግን 21 ጎል ነው የገባው። ራያ ላይ ግን 21 ጎል ነው የገባው። ሁለቱም በፕሪሚየር ሊጉ አነስተኛ ጎል የገባባቸው ናቸውና አንደኛ ናቸው። በክሊንሺት እየነገርሽ በክሊንሺት ራያ ነው ምን ብዙ ክሊንሺት ያለው። ኦኬ በክሊንሺት ዶናሩማ ይበልጣል። እንዴት? በሁሉም ውድድሮች ነው። በፕሪሚየር ሊግ ነው 13 ክሊንሺት አለው። ዴቪድ ራያ 10 አለው። ፕሪሚየር ሊግ 2025-26 እሺ። የሴፍ ፐርሰንቴጅ ኳስ የማዳን 100ኛ ዶናሩማ ይበልጣል። በፕሪሚየር ሊጉ ሁለተኛ ነው 74.1 በመቶ። ዴቪድ ራያ 12ኛ ነው ያን ያክል ልዩነት አለ። 66.1 በመቶ። ሰፊ ልዩነት አለ እዚህ ላይ። አዎ ጎል ማዳን፣ ጎል ፕሪቬንት፣ በቃ ጎል የሆነ የነበረ ፕሪቬንት በማድረግ ዴቪድ ራያ 18ኛ ነው በፕሪሚየር ሊግ። ዴቪድ ራያ 17 በረኞች ይበልጡታል ማለት ነው።
እንዴት ስለ የትኛው ዴቪድ ራያ ነው እንዴ? ከምሬ ነው እንዴ? እንዴት አሁን ይታየኛል እኔ የሆነ ጉንፋኑ እያሰጋየሽ ነው። አይዞሽ እስቲ አይዞሽ ብላችሁ ጻፉ። ግን ይታየኛል የሆነ በጣም ሴቭ የሚያደርጋቸው ይሄ እኮ ጎል ነው በቃ ራያ ሆኖ ነው እንጂ ብለን ያየነው። ዶናሩማ ራሱ 6-5 በረኛ የሚበልጠው ያለ ይመስልሻል? ዶናሩማ 6ኛ ነው። እሺ ዴቪድ ራያ 18ኛ ነው። ይሄ ያልጠበቅኩት ነገር ነው በጣም እኔም በፍጹም ያልጠበቅኩት ነገር ነው። ግን የኦፕታ መረጃ ግን እሺ ብዙ ምክንያቶች ይኖራሉ። እሱን ምናልባት እናብራራዋለን። ግን እነዚህ ግን ቁጥሮች ግን በጣም የሚገርሙ ናቸው። በጣም ነው የገረመኝ። አሁን ይሄ የዴቪድ ራያ እውነት አይመስልም። እኔ በቃ በብዙ ነገር አንዳንደኛ ነበር። እኔም እንደዛ ነው። ግን ይሄ ነው። በሌሎች ነገሮች ደግሞ እናነጻጽራቸው። ኦቨርኦል አሁን በነገርኩሽ የጎልኪፐር የጉብዝና መለኪያ ስትሄጂ ዴቪድ ራያ በአጠቃላይ በጥሩ ግብ ጠባቂነት ሌሎች መስፈርቶችም ታሳቢ የሚደረጉ ሆነው ይበልጣል። በሾት ስቶፒንግ ዶናሩማ ይበልጠዋል። 1v1 በመገናኘት አሁንም ዶናሩማ ይበልጣል። ሾት ሃንድሊንግን በተመለከተ ራያ ይበልጣል። ክሮስ የሚሻገሩ ኳሶችን በማዳን ራያ ይበልጣል። ይሄ ስሩ ቦልስ በተጫዋቾች መካከል ኳስ ተሰጥቷቸው የሚመጡ አጥቂዎች አሉ አይደል? ጎል ለማስቆጠር የነሱን ስዊፕ በማድረግ በማጽዳት ረገድ አሁንም ዴቪድ ራያ ይበልጣል። የኳስ ስርጭት ዲስትሪቢዩሽንም ላይ ዴቪድ ራያ ይበልጣል። በእነዚህ አሁን በጠቃቀስኩልሽ ዴቪድ ራያ ይበልጣል። ቀደም ሲል በጠቀስነው ዶናሩማ ይበልጣል። ግን አንዳንዶቹ ከግምታችን ውጪ ነው የሚለው ግን ያስማማናል። ከዚህ ተነሽና ሀሳብ አይ እንዳልኩት ነው። እኔ ያልገመትኳቸው ነገሮች አሉበት። ግን ደግሞ ሌሎችም ንጽጽር ውስጥ ይሄ ሲገባ ይሄ ቁጥር ሲገባ ብዙ ምክንያቶች ደግሞ አሉ። ለምሳሌ አሁን ብዙ ጎል የተቆጠረበት በሚለው ላይ የተከላካይ መስመር ተጫዋቾቹ የራሳቸው የሆነ አይደል አስተዋጽኦ አላቸው። ከነሱ ሲያልፍ በዚህ ከሆነ ለዶናሩማ ክሬዲት አሰጭ እኮ አስተዋጽኦ አለው ተከላካይ። ካርሰናል ለዛ ነው እኔ ቅድም አሁን ብዙ ጎል የገባበት ማን ይመስልሻል ስትለኝ ያው ዶናሩማ ያልኩት ማንቸስተር ሲቲ በተከላካይ መስመር ተጫዋቾች በጉዳትም እየተፈተነ ስለሆነ ያሉትም ደግሞ ስህተት ስለሚሰሩ በአብዛኛው በዛ ምክንያት በቃ ዶናሩማ ብዙ ጎል ገብቶበታል ብዬ እንዳስብ አድርጎ ነበር። ግን አይደለም። ለነገሩ በዴቪድ ራያ በኩል ይመስለኛል አሁን እነዚህ ሁሉ ነገሮች የተቀየሩት ከቅርብ ጊዜ በኋላ ይመስለኛል። ፕሪሚየር ሊጉ ተጀምሮ የሆነ ስቴጅ ላይ እስከሚደርስ ድረስ በአርሰናል ላይ ጎል አይቆጠርም ነበር፣ ሙከራም አይደረግም ነበር። በጣም የሚገርም ተከታታይ ጨዋታዎች ላይ ይህንን ብቃት ይዘው መቀጠል ችለው ነበረ። የተከላካይ መስመር ተጫዋቾቹም ራሱ ዴቪድ ራያ በሙሉ ትኩረት ነበረ። ግን የሆነ ጊዜ ላይ እኮ በቃ አርሰናል ላይ በተከታታይ ጎል መቆጠር ጀመረ እና አሁን በክንሽት የሚጨርሳቸው ጨዋታዎች እያነሱ መጡ። ቢያንስ አንድ ጎል እንኳን ይቆጠርበታል እና ከሆነ ጊዜ በኋላ በአርሰናል ቤት የተፈጠረው ነገር በዴቪድ ራያና በዶናሩማ መካከል እንደዚህ አይነት የቁጥር ልዩነት እንዲመጣ ትልቅ አስተዋጽኦ አድርጓል ብዬ እንዳስብ ያደርገኛል። ስለዚህ ይሄ ትልቅም ደግሞ ልዩነት ይዞ የሚመጣ ነው እና ግን የዶናሩማን ጉዳይ በተመለከተ የፕሪሚየር ሊጉ ምርጥ ፈራሚ ብለው ብዙ ሰዎች የሚስማሙበት ነው። በአዲስ መልክ አሁን አዲስ ወደ ፕሪሚየር ሊጉ ከተቀላቀሉ ተጫዋቾች መካከል በጣም ምርጥ በቃ ተጫዋች ያስፈረመው ማን ነው ሲባል ማንቸስተር ሲቲ ነው፣ እሱም ዶናሩማ ነው ተብሎ ብዙ ሀሳብ ይሰጣል። ብዙ ሰዎችም ደግሞ የሚስማሙበት ነው የሚመስለኝ። ስለዚህ የዶናሩማ አንደኛ በፕሪሚየር ሊጉ አዲስ መሆኑ ብዙም እንዳልጎዳው ያየንበት ነው። ሁለተኛ ደግሞ የማንቸስተር ሲቲ የተከላካይ መስመር የተዳከመም ሆኖ በዛ ውስጥ ግን እንደዚህ አይነት ቁጥሮችን ማስመዝገቡ የእሱን ብቃት እንድታደንቅ የሚያደርግ ነው። በግራ ለመጫወቱ ምንም አልጎዳውም ብዬ ነው እኔ የምረዳው ባለው ሁኔታ።
ስለዚህ አሁን አንቺ በዚህ እያነጻጸረን መቀጠላችን ስለማይቀር በዚህ ረገድ ማን የተሻለ እድል አለው ነው የምትይው? ተቀራራቢ ነው ይመስለኛል። ተቀራራቢ ነው፣ በጣም ተቀራራቢ ነው። ዋንጫ ለማንሳት በሚደረገው ፉክክር ሁለቱም በግብ ጠባቂዎቻቸው በተቀራራቢ ሊተማመኑ ይችላሉ። እኔ እንደዛ ነው። ያው አሁን ዋናዎቹ ነገሮች ላይ ማለት በይሄ ትልቅ ለውጥ የሚያመጡት ነገሮች ላይ በተወሰነ ደረጃም ቢሆን ዶናሩማ እየበለጠ ነው፣ እያየነው ነው። ግን ሲቲን ይዞት ወጣ በምንልባቸው አይነት ጨዋታዎች እኮ እየበዙ ነው። አሉ። እኔ አሁን የሚታዩኝ ሴቭ ያደረጋቸው አሉ በሁለቱም በኩል ነው። ግን በዴቪድ ራያ በዶናሩማም በኩል በቃ ይሄ እኮ ጎል ነው። እሱ ባይሆን ዴቪድ ራያ ባይሆን ወይ ዶናሩማ ባይሆን ይሄ እኮ በቃ ጎል ከመሆን ምንም የሚያግደው ነገር የለም የተባሉ ሙከራዎች፣ ኳሶች ነበሩ እና ለአንድ ቡድን ትልቅ ጥንካሬ ግብ ጠባቂ ምን ያክል አስተዋጽኦ እንዳለው የምንረዳው የእነዚህን ሁለት ግብ ጠባቂዎች ቁጥርም እንደገና ደግሞ የጨዋታ እንቅስቃሴም እንደገና የሚያተርፏቸውን ጎል የመሆን እድሎች ስንመለከት ነው ብዬ ነው የምንረዳው። መልካም፣ እናንተስ ምን ትላላችሁ? በአርሰናልና የማንቸስተር ሲቲ የዋንጫ ፉክክር ውስጥ ግብ ጠባቂዎቹ ያላቸው ሚና ማን ዋንጫውን ለማንሳት የተሻለ እድል እንዲኖረው ያደርጋል በሚለው ጉዳይ ላይ ቁጥራዊ መረጃዎችን መነሻ አድርገን ነው ሀሳብ እየተለዋወጥን ያለ ነው። የእናንተን ስሜት ማወቅ ደግሞ እንፈልጋለን። አንድ ማስተካከያ ማድረግ ያለብን ስታቲስቲክሱን ቅድም በምንናገርበት ሰዓት ላይ ክሊንሺት ዴቪድ ራያ ነው የሚበልጠው። እሺ እኔ ነኝ ያሳሳትኩሽ። ቆሜ ቆይ ይቅርታ አይገባም፣ ያጋጥማል ከሰው ስህተት ከብረት ስገት አይታ በተለይ እየገፋ ሲሄድ በተለይ እድሜ እየገፋ ሲሄድ የቁጥር ነገር ደግሞ አሳሳች ነው። አቀማመጡ ላይ ነው ስህተቱ። ለማንኛውም 13 ክሊንሺት ያለው ዴቪድ ራያ ነው፣ ዶናሩማ 10 ነው ያለው በሚለው ይህን ነገር ለማለት ነው። ግን እንደዛም ሆነ የዶናሩማ ቁጥሮች ግን ለእኔ ከገመትኩት በላይ ነው የሚሆነው። ለማንኛውም በሌሎች ጉዳዮች ኋላ ላይ ወደ እናንተ ተመልሰን እንመጣለን። ኢትዮጵያ ለዘለዓለም ትኖር።